ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን እየሰጠን እንገኛለን ማለት ነው። ቻናላችን አዲስ ስለሆነ ላይክ፣ ሸር፣ ሰብስክራይብ አድርጉት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። በዛሬው ቪዲዮአችን ከሀ እስከ መ ያሉ ፊደላቶች በእንግሊዘኛ እንዴት ይጻፋሉ፣ እንዴት ይነበባሉ የሚሉትን ነው የምናይ ማለት ነው። አሁን እሱን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። አሁን በመጀመሪያ የመጀመሪያ ድምጾች ሁሌም ቢሆን ከሀ በስተቀር ያሉት ኤን እያስከተሉ ይገኛሉ ማለት ነው። የሁለተኛ ድምጾች ደግሞ ዩን እያስከተሉ ይገኛሉ። የሶስተኛ ድምጾች ደግሞ አይን እያስከተሉ ይገኛሉ። የአራተኛ ድምጾች ደግሞ ኤን እያስከተሉ ይገኛሉ። የስድስተኛዎቹ ደግሞ ኤን እያስከተሉ ነው የሚገኙ። የመጨረሻዎቹ ወይም የሰባተኞቹ ኦን እያስከተሉ ይገኛሉ ማለት ነው። እነሱን አንድ ባንድ እናያቸዋለን። ተከታተሉ። አሁን ከመጀመሪያዋ ከሀ እንጀምር ማለት ነው። ከሀ እንጀምር። ከዚህ ጋር ሀ ስንል ኤች ኤ ይላል። ለምንድን ነው ኤች ኤ የሆነበት ምክንያት? ሀ ብለን ስንል አ የሚል ድምጽ ስለሚሰማን ማለት ነው። ሀ ብለን ስንጠራ ኤ የሚል ድምጽ ስለሚሰማን፣ ስለዚህ ሀ ስንል በእንግሊዘኛ ኤች ኤ ብለን እንጠራለን ማለት ነው። ሁ ስንል ደግሞ ኤች ዩ። ሁሌም ቢሆን ሁለተኛ ድምጾች ዩን እያስከተሉ ነው የሚገኙ ማለት ነው። ሁ ስንል ዩ የሚል ነገር ይመጣልናል እና ሁ ለማለት ኤች ዩ አድርገን እንጽፋለን ማለት ነው። ቀጣይ ደግሞ ሂ ይላል። ኤች አይ የሆነበት ምክንያት ምንድን ነው? ሂ ስንል ኢ የሚል ድምጽ ውስጥ ላይ ስለሚገኝልን ሂ ስንል ኤች አይ አድርገን እንጽፋለን ማለት ነው። ቀጣይ ደግሞ ሀ ወይም አራተኛው ድምጽ ሀ ብለን ስንጠራው አ የሚል ድምጽ ስለሚሰማን ሀ ኤች ኤ ይሆናል ማለት ነው። ኤች ኤ። ቀጣይ ደግሞ ሄ ይላል። የስንተኛዋ ድምጽ ናት? የአምስተኛዋ ድምጽ ማለት ነው። የአምስተኛዋ ድምጽ ኤች ኢ ሄ። ኤች ኢ ኤ የሚል ሄ ብለን ስንጠራው ደግሞ ኤች ኢ ማድረግ አለብን ማለት ነው። ኤች ኢ። ቀጣይ ደግሞ ህ ኤች መጨረሻው ሆ ኤች ኦ ያደረግንበት ምክንያት ምንድን ነው? ሆ ብለን ስንጠራው ኦ የሚል ድምጽ ስለሚመጣልን ማለት ነው። በዚህ መሰረት ሁሎችም እንደዚህ ናቸው። አሳያችኋለሁ። እነሱንም ተከታተሉ። አሁን ደግሞ ከመጨረሻው ወደ መጀመሪያው ግልጽ እንዲሆንላችሁ እንየው። ሆ ኤች ኦ፣ ህ ኤች፣ ሄ ኤች ኢ፣ ሃ ኤች ኤ፣ ሂ ኤች አይ፣ ሁ ኤች ዩ፣ ሃ ኤች ኤ ይሆናል ማለት ነው። ቀጣይ ደግሞ ወደ ሁለተኛዋ ፊደል ወደ ለ እንሄድ እስኪ። ለ ስንል ደግሞ እዚህ ጋር ኤል ኢ እንላለን ማለት ነው። ኤል ኢ። ሉ ስንል ደግሞ ኤል ዩ። ሉ ስንል ዩ ነው መሆን ያለበት ማለት ነው። ቀጣይ ደግሞ ሊ እንላለን። ሊ ደግሞ ኤል አይ። ከዚህ ጋር እንደ ሂ እንዳሳየኋችሁ ማለት ይችም ቢሆን ኤል አይ። ሶስተኛ ድምጾች ሁሌም ቢሆን አይን ያስከትላሉ ማለት ነው። አይን ያስከትላሉ። ቀጣይ ደግሞ አራተኛዋ ላ ደግሞ ኤን ያስከተለችበት ምክንያት ምንድን ነው? አ የሚል ድምጽ ስለሚመጣልን ማለት ነው። አ የሚል ድምጽ ስለሚመጣልን ኤል ኤ እንላለን ማለት ነው። ሌ ኤል ኢ ል ኤል ሎ ኤል ኦ እዚህ ጋር ኤች ኦ
የሆነበት ምክንያት ምን እንደሆነ አይተናል። ይህም በተመሳሳይ ኦ የሚል ድምፅ ስላለው ነው ማለት ነው ስላለው። ቀጣይ ደግሞ ወደ ሀ እንሂድ። ሀ ይቺ ሀመርኋ ትባላለች። ይቺኛዋ ሀሊታዋ ትባላለች። በቅርጻቸው ነው እንጂ የሚለያዩ ነገር ግን አገልግሎታቸው አንድ ነው ማለት ነው። አገልግሎታቸው አንድ ነው እና በድምጻቸውም አንድ ናቸው። የሚለያዩ ምንድናቸው? ቅርጻቸው ነው። ስለዚህ ከመጀመሪያዋ ከሀሊታዋ ጋራ የተመሳሰለች ናት ይቺ ማለት ነው። ሀ ስንል ኤች ኤ እንላለን ማለት ነው። ሁ ስንል ኤች ዩ እንላለን ማለት ነው። እሺ ሎ ኤል ኦ ካልነ ደግሞ ወዴት እንቆጥራቸዋለን? ወደ መጀመሪያው ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ሎ ኤል ኦ፣ ል ኤል፣ ሌ ኤል ኢ፣ ላ ኤል ኤ፣ ሊ ኤል አይ፣ ሉ ኤል ዩ፣ ለ ኤል ኢ ይሆናል ማለት ነው። ቀጣይ ደግሞ ወደዚችኛዋ ሀ እንሄዳለን። ይችኛዋ ሀ እና ይችኛዋ ሀ አንድ ናቸው። ይቺ ሀመርኋ ትባላለች። ይችኛዋ ሀሊታዋ ትባላለች። ወይም የመጀመሪያዋ ፊደል ሀሊታዋ ትባላለች ማለት ነው። አገልግሎታቸው አንድ ነው። ምናቸው ነው የሚለይ? ቅርጻቸው ብቻ ነው እንጂ ሌሎቹ ሁሉ አገልግሎታቸው አንድ ነው ማለት ነው። ይችም ሀ ማለት ነው። ስለዚህ ከይችኛዋ ሀ ጋር ወይም ከሀሊታዋ ጋር እየተመሳሰለች ናት። አሁንም ይችንም እንያት ማለት ነው። ሀ ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሀ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ፣ ሆ። ቀጣይ ደግሞ ወዴት ነው የምናነባቸው? ወደዚህ። እስኪ ከመጨረሻው ወደ መጀመሪያው ማለት ነው። ሆ ኤች ኦ፣ ህ ኤች፣ ሄ ኤች ኢ፣ ሃ ኤች ኤ፣ ሂ ኤች አይ፣ ሁ ኤች ዩ፣ ሃ ኤች ኤ፣ ሃ ኤች ኤ። ቀጣይ ደግሞ ወደ የትኛው ነው የምንሄድ? ወደ መ ማለት ነው። ወደ አራተኛው ፊደል እንሄዳለን ማለት ነው። መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም ኢ፣ ም ኤም፣ ሞ ኤም ኦ፣ ሞ ኤም ኦ። አሁን ደግሞ ወደዚህ እናነባቸዋለን። ከመጨረሻው ወደ መጀመሪያው እናነባቸዋለን ማለት ነው። ሞ ኤም ኦ፣ ም ኤም፣ ሜ ኤም ኢ፣ ማ ኤም ኤ፣ ሚ ኤም አይ፣ ሙ ኤም ዩ፣ መ ኤም ኢ። አሁን እንደዛ አድርገን ከቆጠርናቸው ደግሞ አሁን የመጀመሪያ ድምጾችን በመጀመሪያ፣ የሁለተኛ ድምጾችን በሁለተኛ፣ የሶስተኛ ድምጾችን በሁለተኛው እያደረግን አሁንም እስከ መጨረሻው ድምጾች እንቆጥራቸዋለን ማለት ነው። ሀ ኤች ኤ፣ ለ ኤል ኢ፣ ሀ ኤች ኤ፣ መ ኤም ኢ ይላል ማለት ነው። ሁ ኤም ዩ፣ ሉ ኤል ዩ፣ ሁ ኤች ዩ፣ ሙ ኤም ዩ። ይኸውላችሁ በሁለተኛ ድምጾች ዩን ያስከትላሉ ያልኳችሁ ከዚህ ጋር በሙሉ እነዚህ ሁሎችም ዩን ያስከተሉ ናቸው ማለት ነው። ቀጣይ ደግሞ ወደ ሶስተኛው እንሄድ። ወደ ሶስተኛዋ ወደ ሂ ኤች አይ፣ ሊ ኤል አይ፣ ሂ ኤች አይ፣ ሚ ኤም አይ ይሆናል ማለት ነው። ቀጣይ ወደ አራተኛ ድምጾች እንሄድ። ሀ
ኤምኤ፣ ላ ኤልኤ፣ ሀ ኤችኤ፣ ማ ኤችኤ። እንደዚህ የሆነበት ምክንያት ምንድን ነው? ሀ ስንል አ፣ ላ ስንልም አ፣ ሀ ስንልም አ፣ ማ ስንልም አ የሚል ድምጾች ስላሉ ማለት ነው። ስለዚህ እነዚህን ይመስላሉ። ቀጣይ ደግሞ ወደ አምስተኛ ድምጾች እንሂድ። ሄ ኤችኢ፣ ሌ ኤልኢ፣ ሄ ኤችኢ፣ ሜ ኤምኢ። ቀጣይ ደግሞ ወደ 6ኛ ድምጾች እንሂድ። ህ ኤች፣ ል ኤል፣ ህ ኤች፣ ም ኤም። አሁን ደግሞ መጨረሻዎቹን እናያቸው ወይም 7ኛ ድምጾችን። ሆ ኤችኦ፣ ሎ ኤልኦ፣ ሆ ኤችኦ፣ ሞ ኤምኦ ይላል ማለት ነው። በዛሬው ቪዲዮአችን ከሀ እስከ መ ያሉትን አይተናል። ኤምኦ እንላለን ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።